አንደኛው እሷ ስር ይገባልኝ አንድ ነገር ስሚ ወርቁን ሰጠሁት ያለችው ስራ ልገባ ነው። መርያም የመጀመሪያውን መረጃዎችን ነው እንግዲህ አሁን መርያም የመጀመሪያውን ስራ ከገባች በኋላ እኔ ወርቋን በእጇ ላይ ሰጥቻት በሌላ አካውንት እሷ ስር ገብተሽ ከነቀኑ ወርቋን ለብሳ የሰራችውን ቪዲዮ ረስታለች። እንዲታይልኝ እፈልጋለሁ። ቅርብ ጊዜ ማለት ነው። ግቢ፣ እኔም ገባለሁ፣ አንቺም ግቢ። እሷ ስር ግቢና በሌላ አካውንት ወርቁን ሽናሽልኝ መርያም ወርቁን ሰጥቻት ቪዲዮ ነው ውጭ ያልኳት እሱ ስራ ማለት ነው። እውነት ነው። ወጣች። አሁን ሌላ ስራ ገባች። ወጣች፣ ተንከራተተች። ለእኔ ጋር ማለት ነው። እንደኔ ተንከራተተች። ለደላላ ደውዬ ተይ አታስገቢያት አልኳት። በደንብ አዳምጪኝ። እዚህ ጋር ተገናኘን። እኔና እሷ ተገናኝተን ሙባረክ አለችኝ። መኪና ውስጥ ሆነን ማለት ነው። ሙባረክ አለችኝ። አቤት አልኳት። በቃ አትጨነቅና አንተም ችግር ውስጥ እንዳለ ተረድቻለሁ፣ አይቻለሁ። የሆነ ብር አለኝ አገር ላይ ስራው ይቅር እንጂ እኔ አይዲን ላሰራ ነው ፍቃድ ብቻ ነው ከአንተም ፈልጓል አለች። ምን አድርገሽ አልኳት። የሆነ መሬት 7 ሚሊዮን ብር ተሰጥቶኛልና እሱን ልሸጥ ነው አለች። ወይኔ ጉዴ! ትናንትና በልጅነትሽ እኔ ጋር እኔን ሳታውቂኝ ያፈራሽውን ንብረትሽን ዛሬ እኔን አውቀሽኝ በኔ ጦስ እንድሸጪ አልፈልግም። አዳምጪ። እንድሸጪ ድምፅ አለኝ። እንድሸጪ አልፈልግም። በቃ ይሄን ያህል ከተንከራተት የፈለገ ኪሳራ ይምጣ። አንዴ ኪሳራ ገብቶብኛል። የፈለገ ነገር ይምጣብኝ። አይዲሽን አሰራልሻለሁ፣ አትጨነቂ። ካንስሌሽንና ፎቶሽን ላኪልኝ፣ ስጭኝና እስካሁን ራሴ አይዲ አሰራልሻለሁ። ያን የድሮ ንብረት ከኔ ጋር ሳኖሪ ያፈራሽውን ንብረትሽን እኔ ጋር ሁነች እንድታጠፊው አልፈልግም። ይሄ ቀይ መስመር ነው። ራሴ አሰራልሻለሁ ብዬ ነገርኳት። እሺ አለችኝ። አመሰግናለሁ አለች። ችግር የለውም ግዴታ ነው እኮ እኔ የሆነ ነገር ስለደረሰብኝ እንጂ ብዬ ከዛ ስራ አለን፣ የእኛ ስራ አለ። የስራችን እንትን ላይ እንዲሰራላት ተጀመረላት። ሪጀክት መጣ። አሁንም ሁለተኛ ጊዜ ተጀመረ። ሪጀክት መጣ። ሁሉም ነገር በመረጃ ነው አለ። ሶስተኛ ላይ እንትን መጣብን። ፖሊስ ክሊራንስ ሲመጣብን ቀጥታ ወደ ኤምባሲ ልጁ በጣም ይዟት፣ ጓደኛዬ ነው ይዟት፣ በጣም አጋጉል ሆነ። ስንት ቦታ ወሰዳት። ምን አለ አልተሳካም። ውክልና ለጓደኛዬ አሁንም ውክልና ለጓደኛዬ እንድሰጥ ጓደኛዬ ለምኜላት አዲስ አበባ ገብቶ 30 ሺህ ብር ልኬለት የወጪ የምናምን ማለት ነው። እዚህ ላይ ሊመጣ ይችላል። እዛ እየጨረሰላን ነው። በመሀል ተንኮል አሰበች። ቀጥታ አላስተዋወቅኳቸውም። ከባለቤቴ ጋር ልጅ ይዛለች። ራሷም ነፍሰ ጡር ናት። ቀጥታ መታ በሩን አንኳኳችልኝ። ሰው ልኳት ማን እንደላካት አውቃለሁ፣ መረጃ አለኝ። ገባሽ? በሰላም እየኖርን ማለት ነው። ቀጥታ ቤቴ መጣች። ከስሻለሁ ያልኩሽ እዚህ ቦታ ነው። ቤቴ መጣ። ባለቤቴ አለች፣ ህፃን ልጅ አለኝ፣ ነፍሰ ጡር ናት። እሷ ንግግር ያላት ከኔ ጋር ነው። ቤቴ ስመጣ አቤት አልኳት። አንተ አይዲህን ታወጣልኛለህ አታወጣልኝም ምናምን አለ። በቃ ክርክርና ሌላ ነገር የመፍጠር ሁካታ ፈጠረች፣ ጮኸች። ቀጥታ ህግ ስላለ ለህግ ለሙባረክ ብቻ ሳይሆን ለእሷም ለምንም ነው ህግ። ገባሽ? በህግ መዳኘት በጣም ደስ ይለኛል። ከዛ ወደ ህግ ደወል። ቀጥታ የሆነች ሴት ናት፣ አስተላለፉልኝ። ተደወለ፣ ተሰጣት። 9,000 ብር በልቶኛል አይዲ ለማሰራት ብላ ተናገረች። ስትሰጪው ወረቀት እንትን በአካውንት ነው የሰጠሽው? መረጃ አለሽ? የለኝም። የለሽም አይደለ? እንደማይሆን ተነገራት። ቤት መሄድ የለብሽም ነበር ብሎ ሁሉን ነገር ጻፉ። ቪዲዮ ቀርጫታለሁ። እዛኔ ምን እያደረገችና ምን እየተናገረች እንደነበር ቪዲዮ ቀርጫታለሁ። ቤቴ ውስጥ የረበሸች እንደነበር ማለት ነው። ከዛ በኋላ ልትወጣ ፈለገች። በሩን ዘጋዋት። ወጪ መልኳት። ቅድም መተሻል። አሁን ዝም ብሎ ተገብቶ ዝም ብሎ የሚወጣበት ቤት አይደለም። ህግ እስከሚመጣ ብዬ ቤቱን ዘግቼ ፖሊሶቹን ድረሱና ኑና እኔንም እሷንም ወደ ህግ፣ ከዛ በኋላ በመረጃችን ያለውን ነገር እናያገራለን ብዬ እየጠበቅኩ ያለው
የሆነ ጓደኛዬ መጣ አይሆንም ነገ ሴት ልጅን አስያዘ ሙባረክ ትባላለህ ምናምን የሚል ነገር አነሳ። ይዞ ወደ ራሱ ቤት ይዟት ገባና በቃ ተዋለ። በፍጹም በቃ ይሄን ማለፍ አለብህ። ሴት ልጅ ናት እንትን ትቾክላለች፣ ጥሩ አይደለም። የፈለገ ነገር ቢሆን የሰው ቤት ውስጥ ውካታ መረበሽ ምናምን፣ እሱን ደግሞ ብዙ ነገር የሚጎላችሁ ነገር አለ። ያን ሳታሟሉ ባልና ሚስትም ማለት አትችሉም። እንደዚህ አገር ህግ። አሁን ደግሞ ችግር የለውም ይቅር በልና ተዋለኝ። እሺ ብዬ ተው። ትላንትና ማታ የታለ እያነገረችኝ ነበር። እኔ በጣም ተናደርኩ። በቃ ንካሽን አወርዳለሁ። እንደዚህ ከሆነ ይህን ሁሉ እንትን ብዬሽ አሁን ደግሞ ይህን ያህል መጥፎ ሰው ካደረግሽኝና እንደዚያ ተንኮል ከፈለግሽ ከማን ጋርም እየተነጋገርሽ ከኔ ጋር ከጣሉት ነው ዙራ የምትነጋገረው። እንደዚህ አይነት ነገር ከሆነ እኔም ምልክ ውስጥ ገባሁ። እኔን የማይወዱኝና ከኔ ጋር ተጣልቶ ስንት ነገር እሷ ጋር ተናግሮ ተጣልቻለሁ፣ ጀበና ልሰብርበት ነበር፣ ልገለው ነበር በአንተ ምክንያት የምትለኝን ልጆች ጋር መገናኘት ሲጀምር መብቷ ነው። ዝም አልኩ። ግን እስኪ የት እንደሚያደርሱሽ መጨረሻውን እናያለን ተባባል። ማታ ድምፅ ይዘልኝ ሙባረክ፣ እኔ ለአንተ ምንም ነገር የማስበው ነገር የለም አይዲን ምናምን በሰላም ስትናገር የመለስኩላን ነገር አለ። ይኸውና እከፍትልሻለሁ። ይኸውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙባረክ ቀኒ ስልኪ ጋር ደወልቱ ስራ ካሱ ወላለ ምጪ ገሩ ani kan sirraan kaasnee fi waan sirraan kaasnee fi qaba innaa kanaafu wanta nu baafu si galateeffadha. Ani wanta sirraa barbaadu tokko waan naaf jalqabde naaf xumuru wanta የጀመርከውን ነገር እንድጨርስልኝ ፈልጋለሁ ምናምን ብላ በሰላም ስትናገር ማታ ምን አልኳት? እኔ ቅድሙንም የመጣሽበት መንገድ የማይሆን መንገድ ነው እንጂ እኔና አንቺ አብረን ካሁን በኋላ እንቀጥል የሚለውን አላህ ነው የሚያውቀው። ግን የአይዲሽን ጉዳይ ቅድም እጄን አውጥቼ ነበር። አሁን ደግሞ ለልጁ ነግሬ አይዲሽን ይጨርስልሽ፣ እኔን አታናግሪኝ፣ እሱን አናግሪው፣ እሱ ይጨርስልሽ ነግረዋለሁ። ሌላ ነገር ግን ማውራት አልፈልግም ለጊዜው ብያቆም። ከዛ በኋላ 4 ነው 5 መልስ አስቀምጣልኛለች። ማታ ደክሞኝ ተኝቼ ነበር፣ የሆነ ጉዳይ ነበረኝ፣ አላዳመጥኩትም። ይሄን ይመስላል። ብር ላለችው ደግሞ ስሚኝ፣ አንደኛው እሷ ስር ይገባልኝ አንድ ነገር ስሚኝ። ወርቁን ሰጠሁት ያለችው ስራ ልገባ ነው። መርያም የመጀመሪያውን መረጃዎችን ነው እንግዲህ አሁን መርያም የመጀመሪያውን ስራ ከገባች በኋላ እኔ ወርቋን በእጇ ላይ ሰጥቻት በሌላ አካውንት እሷ ስር ገብተሽ ከነቀኑ ወርቋን ለብሳ የሰራችውን ቪዲዮ ረስታለች። እንዲታይልኝ እፈልጋለሁ። ቅርብ ጊዜ ማለት ነው። ግቢ፣ እኔም ገባለሁ፣ አንቺም ግቢ። እሷ ስር ግቢና በሌላ አካውንት ወርቁን መርያም ወርቁን ሰጥቻት ቪዲዮ ለምን አልነገርክም? ታሪኩን ኦኬ፣ እሱ ቀኑን እናያለን። ቀኑን ማስታወስ አለብሽ። እሺ አንዴ አሁን ስለ ገንዘቡ ምንም ስለ ገንዘቡ ብዬ መጀመሪያ ቀኑን ይልኝ። በዚህ ሳምንት የሰራችው ቪዲዮ ወርቁን ለብሳ አለ ይኸው አለ እያለች ነው። አንድ ውሸት አንድ በይልኝ። እሺ በሰከንድ አካውንት ልግባ። አንዴ ግቢ፣ ሁላችሁም ግቡ። እየወጣች ነው። አለቃትም ብያለሁ። መጨረሻ ላይ ግን አለቃትም። በህግ ነው። አታጥፊ ማሬ። ቪዲዮ ክፈቺ። እሱም አንቺን ቪዲዮ ማጥፋታችን ምሽም አንዴ እኔ አናጠፋም። አካውንቴ እገባና ወርቁን የዛሬ 5 ወር የሰጠችኝ ወርቅ 5 ዴይ 5 ቀን ወርቅ አላት እጇ ላይ። አላስታውስም መቼ እንደሰጠሁት በጣም ቆይቷል ብለሻል። እና ቀለበቷ የሰራችው ቪዲዮ ላይ ቀለበቱ አለ እየተባለ ነው። አብዬ ምን መሰለሽ፣ መጀመሪያ የሚያወራው እውነት መሆኑን መጀመሪያ ቪዲዮ ላግኝና አይደለም እኔ ቪዲዮ ቀርጬ ቪዲዮ ማለት ነው ጫኘ ጋራ ላይ ውስጥ ነው ማስቀመጠው። ከዛ በኋላ ቀስ ብዬ ነው የሚለቀው እንጂ ጋላሪ ላይ ግቢና፣ በጣም ጥሩ ችግር የለው። ጋላሪ ላይ ግቢና ይህ ቪዲዮ የተቀረጸበትን ቀን ጋላሪ ላይ ያሳያል። አንድ ቪዲዮ ጋላሪ ላይ ካስቀመጥኩት የቀረጽኩበት ቀን፣ ሰዓት፣ ቦታ፣ ሎኬሽን ኤቭሪቲንግ ጋላሪ ላይ ያሳያል። እና ከጋላሪ ላይ ላኪልኝ ለኔ ቀኑን፣ ሰዓቱን፣ ሁሉን ነገር ማየት እንድችል የቀረጽሽበትን ቀን
ምን መሰለሽ አቡዬ እልክልሻለሁ፣ ችግር የለውም ግን ማለት ነው እኔ ይሄ ወርቅ ከሰጠሁት ብር ጋር አይደለም የሰጠሁት፣ ብር ጋር አይደለም የሰጠሁት። ይሄንን ወርቅ ከብር ጋር አይደለም ግን መጀመሪያ ስለ ወርቁ እናውራ። ወርቁ መልሶልሻል? አልመለሰልሽም? አልመለሰልኝም። ስለዚህ ይህንን ቪዲዮ የቀረጽሽበትን ቀን ከ5 ቀን በፊት የፖስተሽውን ቪዲዮ የቀረጽሽበትን ቀን ከጋላሪ ላይ ቀኑን ማስረጃ አምጪልኝ። እጄ ላይ ወርቅ የለኝም። ከ5 በፊት የቀረጽኩት ቪዲዮ እጄ ላይ የለኝም። ግቢና የለኝም። ይህ አንቺ የለኝም። ይህ ቪዲዮ የተፖስተው 5 days ago ነው እና ይሄ የተቀረጸበትን በፊት ፎቶ ነው እሱ። ለበፊት ፎቶ ነው እሱ። ትናንትና ነው ለቀኩት። ገባኝ። ከጋላሪ ላይ የተነሳበትን ቀን ላኪልኝ። እኔ ወድ ሁሉ ነገር በማስረጃ ነው። እንዴት ነው የምልክልሽ? ጋላሪ ውስጥ ገቢና ይኸውልሽ ላሳይሽ። ለምሳሌ ስልኬ ውስጥ ገብቼ ላስረዳሽ። ለምሳሌ አሁን እኔ ይህንን ቪዲዮ የቀረጽኩት ይህን ቪዲዮ የቀጠሩ ጌሜ ቀን ሜካፕ ሰርቼ ራሴን የቀረጽኩት ነው። እዚህ ጋር ምን ይላል? መንዳይ ሙባረክ አንዴ ላስረዳት ይህን ቪዲዮ ያዙልኝ 6 ቀን የሚለውን ይሄ እኮ በፊት የተቀረጸ ነው ብላለች። ማስረጃ ታቅርብ፣ ችግር የለም። ሙባረክ አትግባቢ መሀል ላይ። እሺ መርየምዬ ላስረዳሽ ነው የኔ እናት። ይህን ቪዲዮ አየሽው? እኔ ራሴን ሜካፕ ሰርቼ ራሴን በጋላሪ ላይ ያለ ፊልተር በጋላሪ ካሜራ ራሴን ማየት ፈልጌ የቀረጽኩት ነው። እና እዚህ ጋር ምን ይላል? ቀን ይታይሻል እዚህ ጋር